የምመጣው አንተ ከዛ ይሁን ነገር ምባለው እኔ ማንም ሰው እየተረዳኝም አይደለም። ሲቀጥ ድጋሚ ሰፈርሽም አልመጣም፣ ድጋሚ ይቅርታም አልጠይቅሽም። እሺ እየደረስኩኝ አብዛኛው ሰው አንሰብስክራይብ እያደረገኝ እየቀነሰ መጥቶ ነው በጣም ያስጨነቀኝ የኔ 150 ሺህ እና በዚህ አጋጣሚ እጅግ ከልብ አድርጌ አመሰግናለሁ። እኔ ነኝ ለመታረቅ ምንም ያላደረኩት። ይኸውልሽ አንቺ ለኔና አንቺ ለመታረቅ አንቺ ያደረግሽው ነገር የሰው ወሬ መስማት ነው። እኔ ምንም የሰው ወሬ አልሰማሁም። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ? እንዴት አላችሁ? እግዚአብሔር ይመስገን አለን። እኛ እንግዲህ ከአንድ ሳምንት ቆይታ በኋላ መጥቻለሁ። ያው የጠፋሁበትን ምክንያት እንግዲህ ሁላችሁ የምታውቁ አይመስለኝም፣ ግን የምታውቁ ሰዎች ምናልባት ብዙዎቻችሁ እኔና የወርዲ ጋር በተፈጠሩት አለመግባባቶች መሀላችሁ ሰው አታስገቡ፣ በቃ በጣም ብዙ ነገር ስትሉን ነበረ። ተነጋገሩና ፍቱ፣ በፍቅር አውሩና ፍቱት ምናምን ስትሉን የነበሩ ሰዎች አላችሁ። እንደዚያም ሆኖ እስኪ ይሄንን ካሜራውን አጥፍታችሁ ከካሜራ ውጪ ተነጋገሩ ብላችሁ ነበርና እንግዲህ እኛም ከካሜራ ውጪ ብዙ ነገር ለመፍታት ሞክሬ ነበረ። ብዙ ነገር ለማድረግ ሞከርኩኝ። ያው ከካሜራ ውጪ እኔና እሷ ለማውራት እንግዲህ አንድ ሳምንት ሙሉ ምንም አይነት ቪዲዮ ሳንሰራ ከቪዲዮ ውጪ ዮርዲን ላወራት እንግዲህ ሰፈሯም እየመጣው እየተደዋወልን እየተገናኘን ብዙ ነገር አውርተናል። ያው ያሉብን ነገሮች እንደዚህ በጣም እጅግ በጣም ብዙ ነበሩ። ብቻ ይሄ ከማንዳ ጋር ተኝታል ምናምን የሚለው ነገር ብቻ አልነበረም፣ ብዙ ነገሮች ነበሩ። ያው እንዳያችሁት ነው እኔና ዮ ትንሽ ስንጣላ አይታችኋል ስንት ነገር እንደተፈጠረ። ሁሉ ነገር መግነን ጀመረ። ያላደረኩት ነገርን አድርገሃል ተባልኩኝ። ብቻ ምስክር ሆኖ ሰው እስከ ማቅረብ ድረስ የምወደው ወንድሜ ጓደኛዬ ኤፍሬም ራሱ እኔ ላይ ምስክር ሆኖ እስከ ማቅረብ ድረስ ብቻ ብዙ ነገር ተፈጠረ እና ያለው ምንም ጥቅም የለም ከዚህ ውጪ በሰው ጸብ ላይ የሰውን ጸብ ሰው ካወቀው ምንም የሚፈጥርላችሁ ሰላም የለም። ምንም እንትን የሚልላችሁ ነገር የለም። ብቻ እንደምንም ብዬ እኔ ያለው ነገር በሙሉ ከሷ ጋር ከካሜራው ውጪ ለማውራት በጣም እጅግ በጣም እየለፋው ነበረ። ብዙ ለፋውኝ፣ እየተሳካልኝ አልነበረም። ያው ብዙ ነገር ለማስረዳት ሞከርኩኝ። ያሳመንኳትን ነገር አሳመኛታለሁ። ብቻ እኔ ጥፋተኛ ማለት እሷ ብቻ አይደለችም ጥፋተኛ፣ እኔም ጥፋተኛ ነኝ። ብዙ ነገሮችን ጥፋት አጥፍቻለሁ። ነገር ግን ያው ከካሜራ ውጪ ስታወሩ እንግዲህ ብዙ ነገሮች ይፈታሉ፣ ብዙ ነገሮች ይሆናሉ። እንግዲህ ከካሜራ ጀርባ ለአንድ ሳምንት ሙሉ እንግዲህ ምንም ቪዲዮም ሳንሰራ ወደ እናንተም ሳንመጣ ስንቀርና ስንቆይ ያው በእርግጠኝነት ቻናላችን እንደሚገደል እንደሚሞት እናውቃለን። ግን ያው ከቻናል በላይ የሰው ልጅ ህይወት ይበልጣልና እኛም ህይወታችንን ለማስተካከል ነው ከቪዲዮ የጠፋ ነው። ያው እናንተም ግን ቻናላችን እንግዲህ እንዳይሞት እንዲነሳ ሁላችሁም ይህንን ቪዲዮ የምትመለከቱ ላይክ አድርጋችሁ ምናምን ሼር ብቻ የሚደረገውን ነገር አድርጉልኝ። ማለት እንትን ስላሉንኩን ማለት አሁን እንደዚህ በቪዲዮ ብናወራቸው አንድ ሳምንት ሙሉ ሳንጠፋ እንደዚህ በቪዲዮ መተን ብናወራ ምናምን ደስ ይለኛል። እናንተ ብታቁልኝ ሁሉ ነገር ደስ ይለኛል። ለኔም ለቻናሌም ጥሩ ነበረ። በዚሁ አጋጣሚ ደግሞ ያው ለብቻው እናገራለሁ ብዬ ነበረ፣ ግን በዚሁ አጋጣሚ ልንገራችሁ የኔ ተወዳጅ ቤተሰቦች እጅግ በጣም አድርጌ ነው የምወዳችሁ፣ እጅግ በጣም አድርጌ ነው ማከብራችሁ። ለኔ 150 ሺህ ለመግባት እጅግ በጣም ስትለፉ የነበራችሁ ልጆች የኔ 150 ሺህ መግባት ህልም የነበረ መስሎ የታያችሁ ማለት ይታይ ነበር። በጣም አልደርስም ብሎ
እየደረስኩኝ አብዛኛው ሰው አንሰብስክራይብ እያደረገኝ እየቀነሰ መጥቶ ነው በጣም ያስጨነቀኝ የኔ 150 ሺህ እና በዚህ አጋጣሚ እጅግ ከልብ አድርጌ አመሰግናለሁ። እኔን 150 ሺህ ለማስገባት ስትለፉ ስትጥሩ ስትገሩ የነበራችሁ ሰዎች የኔ ተወዳጅ ቤተሰቦች ሁላችሁንም እጅግ ከልብ አድርጌ አመሰግናለሁ። እንግዲህ የእናንተን ምስጋና በዚህ ቪዲዮ አይደለም ማለት በዚህ ደቂቃ ብቻ አይደለም እናገረው ሰፋ ባለ መልኩ መለስበታለሁ። ነገር ግን አሁን ዛሬ ያለው ተና የዮርዲ ሰፈር ነው። እንግዲህ ዮርዲን ጠርቻታለሁ። ዮርዲን ያው የሚደረገውን ነገር አድርጌ ነገሩን ምንፈታ ከሆነ እንፈታለን፣ ማንፈታም ከሆነ እግዚአብሔር ያለው ነገር ሁሉ ነገር ይሆናል። የኔ ተወዳጆች እናንተንም እንግዲህ ቀን በቀን እየመጣው ማስጨነቅ አልፈልግም። ከዚህ በኋላ ከእናንተ ጋር በደስታ በሳቅ በፈገግታ ነው መገናኘት የምፈልገው። ምክንያቱም እናንተ ስራ ሰርታችሁ ደክሟችሁ ለፍታችሁ ብዙ የቤተሰብ ችግር አለ፣ የሀገር ችግር አለ፣ ብዙ ነገር ሆኑ እኛ መጨመር አንፈልግም እናንተ ላይ ችግራችንን እንግዲህ ከካሜራ ጀርባ ከዚህ በኋላ ለመፍታት እንወስናለን ብዬ ተስፋ አረጋለሁ። ዛሬ ግን እንግዲህ ያው ከፈታን ካልፈታንም አልፈታንም ለማለት ነው የመጣሁት። የኔ ተወዳጆች ይሁን ጠርቻታለሁ። ይኸው እስከምትመጣ ድረስ አብራችሁን ሁኑ። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ ሰላም ማክሙ ለለክቶን መጣበቅ ሰላም እንዴንሽ? እግዚአብሔር ይመስገን። ተናነሽ ተሻለሽ? ተሽሎኛል በደንብ ከሚባለው በላይ እንግዲህ ቪዲዮ ይዛ እንደመጣ አልነገርኩኝ። አዎ ማለት ብዙ ቀን ያለ ቪዲዮ ተገናኝተናል። አዎ ዛሬ ጠብቄ ነበር። ደብሮሻል? ቪዲዮ ካደበረሽ አጠፋልሻለሁ። አይ ችግር የለውም። እንግዲህ ያው ከካሜራ ጀርባ ነገሮችን ለማስተካከል ሞክራለሁ። ምንም የሚስተካከል ነገር የለም። ብቻ እኔ ከአንቺ ጋር እንደዛ መሆን አልፈልግም። ሰውም እንዲያውቅብኝ አልፈልግም ከአንቺ ጋር መጣላቴ። ኦልሬዲ አንደኛ በቃ መጣላታችን ሚዲያ ላይ ወጥቷል። ተጣልተናል አሉ እኔና አንቺ ተብለናል። ብዙ ነገር ሆነናል። ምንም ማድረግ አልችልም። ምንም አንቺ ያደረግሻቸው ነገሮች አንቺና አንቺ ለመታረቅ ያደረግሻቸው አንዳቸው ነገር ስለሌለ እኔ ከዚህ በኋላ ብቻዬን መልፋት አልፈልግም። ብቻዬን እንትን ማለት አልፈልግም። እኔ ነኝ ለመታረቅ ምንም ያላደረኩት። ይኸውልሽ አንቺ ለእኔና አንቺ ለመታረቅ አንቺ ያደረግሽው ነገር የሰው ወሬ መስማት ነው። እኔ ምንም የሰው ወሬ አልሰማሁም። አሁንም እኔ አንደኛ ነገር ልንገር ከኔ ወደ ኋላ ዞሪ መከራከር ምናምን አልፈልግም። ሲቀጥል ደግሞ እኔ ማንም ሰው እንደማይረዳኝ አውቃለሁ። ማንም ሰው ያኔ እኔ ቦታ ሆኖ ስላልሆነ የትኛውም ሰው እኔ እንዲረዳኝ አይችልም። ስለዚህ እኔ ደግሞ ቪዲዮ ላይ መጥቼ እንደዚህ ሆነ አልሆነ ብዬ መከራከርበት አቅምም የለኝም ሲጀመር። አሁን ሲቀጥል ደግሞ አንተ ሁሉንም ነገር ታውቃለህ። ለምን እንደዛ እንዳልኩ ለምን እሺ ለምን እንደዛ እንዳልኩ ምናምን ሁሉንም ነገር በደንብ አድርገህ ነው የምታውቀው። እና አሁን ድጋሚ ቪዲዮ ላይ እናንተ መጨቃጨቅ አለብን ብዬ አላስብም። ይኸውልሽ እኔ መጨቃጨቅ ሞራል ራሱ የለኝም። የሆነ ነገር ብለህ ቪዲዮ ይዘህ የምትመጣው አንተ ከዛ ይሁን ነገር የምባለው እኔ ማንም ሰው እየተረዳኝም አይደለም። ሲቀጥል ደግሞ ማለት ነው እኔና የእናንተ ህይወት የሚቀጥለው በሆነ እንትን አይደለም። ስለዚህ
እኔ ልሽ ካንቺ ጋር መጣላት አለ ካንቺ ጋር እኔ እንደዚህ መሆን አልፈልግም። ታውቂያለሽ፣ እኔም አልፈልግም። በደንብ አድርገህ ነው የምታውቀው ነው ልሽ አንቺ ፈርስት የሰው ወሬው ሰምተሽ እኔ እንደዛ መክፈታ ምንም አልሰማሁም። የሰው ወሬ ሰምተሽ አትበለኝ እንዴ። ከአንድም ሁለቴ ነው የሰው ወሬ ሰማሽው። ከአንድም ሁለት ጊዜ የሰው ወሬ ሰምተሽ እኔን ያስቀየምሽ። እኔ ካንቺ ጋር እንደዛ መሆን አልፈልግም። በቃ ብዙ ነገሮች ያልፋሉ። አዎ ያልፋሉ። ብዙ ነገሮችን እንሳሳታለን። አሁን እንሳሳታለን። ነገር ግን እኔና አንቺ ስንሳሳት እንፈታው እኔና አንቺ እንጂ ሰው መጥቶ እኔ የኔና አንቺን መንገድ ነግሮሽ አልነበረም። አንቺ ግን ያደረግሻቸው ነገር ሰውን መስማት ነው። ሰውን ሰምተሽ ደግሞ ምንም ነገር ትፈጥሪያት። በቃ የኔና አንቺን ጸብ ነው የፈጠርሽው አይደል? ይሁን ካንቺ ጋር ነው እንደዛ ማለት ነው። እኔ ካንቺ ጋር አንቺ መቆየት እኔና አንቺ እኮ ያሳለፍናቸው ነገሮች ሰዎች ካወሩልሽ በላይ ነው። እኔ በጣም ደክሞኛል። በጣም ደጋግሜ ደግሞ ነግሬሃለሁ። ምንም የሰው ወሬ አልሰማሁም። ስለዚህ አሁንም ቢሆን በሰላም ወርደን ወደፊት እንቀጥል የምትል ከሆነ እኔ ታውቃለህ ከአንድም ሁለቴ መጥቻ እናገርሃለሁ። ይኸውልሽ ከካሜራ ጀርባ ያወራናቸው ነገሮች በሙሉ እኔና አንቺን ሊያስታርቁ ሊያግባቡን የሚገቡ ናቸው እንጂ እኔና አንቺ እንትን ብለን አይደለም። አሁንም ደግሜ የምነግርሽ ነገር ቢኖር ከዚህ በኋላ እኔ አንቺን መጥቻ አይደለም አመጣሽ። ከዚህ በኋላ እኔ አንቺን ከካሜራ ጀርባ ምናምን ብዬ ከዚህ በኋላ ቅንጣት ታክል መንገድ አልጓዝም። ይሄንን ወቂ እንዳይቆጭሽ አስቢበት ይሄንን ነገር ኑሪ። ከዚህ በኋላ እኔና አንቺ የምንገፋቸው መንገዶች ትልልቅ ሰዎች ሆኖናል አይደለ? ከዚህ በኋላ እኔና አንቺ ተጣላን ታረቅን እንድንታረቅ እንደዚህ ሆነን ምናምን እያለን ቅንጣት ታክል እንትን ማለት የለብንም። በቃ ምን ትታረቂ ከሆነ ታረቂ፣ ማትታረቂ ደግሞ ከሆነ ተይው። እኔ ከዚህ በኋላ አላስጨንቅሽም። እኔ እኮ በጣም ነው ግራ የምትገባኝ ዊና። እንዴ ራስህን አልፈልግም፣ ምንም ማውራት አልፈልግም፣ አንቺንም አልፈልግም፣ አንቺንም ማየት አልፈልግም አልከኝ። አሁን ደግሞ መተህ የምትታረቂ ከሆነ ምንታረቅ ከሆነ ታረቅሽ የምትይኝ ከሆነ በይኝ። አለበለዚያ እኔ እናት ስሚ፣ ከዚህ በኋላ ድጋሚ ሰፈርሽም አልመጣም፣ ድጋሚ ይቅርታም አልጠይቅሽም። እሺ